ምርቶና አገልግሎቶን ማስተዋወቅ ይፈልጋሉ? እንግዲያውስ አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን ምርጫው ያድርጉ። በታሪካዊት ጎንደር ከተማ የሚገኘው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ ዘመኑ በፈጠራቸው ዘመናዊ መሳሪያዎች ታግዞ ወቅታዊና ታማኒ መረጃዎችን ለአድማጮቹ እያደረሰ ይገኛል። አማራ ኤፍኤም ጎንደር 105.1 በጎንደርና አካባቢው እያደረገ ካለው ስርጭት በተጨማሪ በ103.9 ደግሞ በጎንደር ከተማ እየተደመጠ ይገኛል። ምን ይሄ ብቻ! ሁሌም የህዝብ ድምጽ የሆነው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ በራዲዮ ዘርፍ እየሰጠ ካለው አገልግሎት በተጨማሪ በጎንደር ከተማ የቴሌቪዥን ስቱዲዮ ገንብቶ ዘወትር ከሰኞ እስከ አርብ በምሽት የዜና ወጃ ወደ እናንተ እየደረሰ ይገኛል። ሁሉንም የመገናኛ ዘዴዎች ተጠቅሞ የአድማጭ ተመልካቾቹን ፍላጎት ለማሟላት እየተጋ የሚገኘው ጣቢያችን እውጆችንና ልዩ ልዩ ማስታወቂያዎችን በጋዜጣ ማስነገር ለሚፈልጉ ደንበኞች ደግሞ ዘወትር ሰኞ በበኩር ጋዜጣ አትሙ እያገለገለ ይገኛል። አድራሻችን በታሪካዊት ጎንደር ከተማ ጎንደር ዩኒቨርሲቲ ማራኪ ግቢ ፊት ለፊት ቀራኒዮ መድኃኔዓለም አጠገብ እንገኛለን። ለበለጠ መረጃ በፌስቡክ ገጻችን አሚኮ ጎንደር ብለው ይወዳጁን። በስልክ ቁጥራችን 058 211 1102 ወይም 058 211 1103ን ተጠቅመው ይደውሉልን። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሰባተኛው ሀገር አቀፍ ጠቅላላ ምርጫ ፍትሐዊ፣ ሰላማዊና ነጻ ሆኖ እንዲጠናቀቅ እየሰራ ስለመሆኑ የቅማንት ዲሞክራሲያዊ ፓርቲ ገለጸ። ፓርቲው ፕሮግራሙንና የምርጫ መወዳደሪያ ምልክቱን ለአባላቱ በጎንደር ከተማ አስታውቋል። አገኘው አባው ተጨማሪ ዘገባ ይዟል። የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ለሰባተኛ ሀገራዊ ምርጫ የፓርቲውን ፕሮግራምና የምርጫ ምልክቱን በጎንደር ከተማ ለአባላቱ አስተዋውቋል። ውይይትም አካሂዷል። ቅዴፓ ለሁለተኛ ጊዜ ምርጫ ለመሳተፍ ቅድመ ዝግጅት ማካሄዱን የጠቀሱት የፓርቲው ሊቀመንበር አውግቸው ማለደ ምርጫው በሰላማዊ መንገድ ተከናውኖ ከምርጫ ማግስት የማህበረሰቡ ጥያቄዎች እንዲፈቱ እየሰሩ መሆናቸውን ጠቅሰዋል። ይህ ምርጫ እጅግ ሰላማዊና ፍትሐዊ እንዲሁም ዲሞክራሲያዊ ሆኖ ይጠናቀቅ ዘንድ ለእጩዎቻችን፣ ለአባላቶቻችንና ለደጋፊዎቻችን የድርጅታችን ማንፌስቶ ግልጽ በሆነ መንገድ ውይይት ለማድረግ ነው የሞከርነው። ያው ስታዩት እንደነበራችሁትም እጅግ በጣም ልዩ የሆነ ስሜት ነው ያለው። ከማህበረሰባችን ጋር ግልጽ የሆኑ ውይይቶችን እንዲሁም ደግሞ የድርጅቱን መሰረታዊ የሆነ የትግል መስመር ሰላማዊ በሆነ መንገድ ማህበረሰቡ ያነሳቸውን መሰረታዊ ጥያቄዎች በአግባቡ ከፌዴራል ጀምሮ እስከ ወረዳ ባለው መንግስት መዋቅር በአግባቡ ይፈቱለት ዘንድ የድርጅቱን ማንፌስቶዎች በአራት መሰረታዊ የሆኑ ፕሮግራሞች ላይ ግልጽ በሆነ መንገድ ለማስተዋወቅ ሞክረናል። በአራት አንጓዎች መሰረቱን ያስቀመጠው ቅዴፓ በተለይ ለቅማንትና አማራ ሕዝብ የማይነጣጠል አብሮነትን በልማት ለመድገም እንደሚሰራ ሊቀመንበሩ አመላክተዋል። በዋናነት አራት መሰረታዊ የሆኑ እቅዶች አሉን። እኛ አንደኛ የቅማንት ሕዝብ ብቻ አይደለም የአማራም ሕዝብ ፍትሐዊ የሆነ ፖለቲካዊ ውክልና አለው ብለን አንወስድም። ለህዝቡ የሚቆረቆር ትክክለኛ ተደማጭ የሆነ ሳይንሳዊ በሆነ አግባብ ለማህበረሰቡ ተደራሽ ይሆናል የሚል የፖለቲካዊ ውክልና እንዲኖረው የማስቻል ስራ በስፋት የምንሰራበት ነው። በሁለተኛ ደረጃ በኢኮኖሚ ዘርፍ ተጠቃሚ ማድረግንን ስራ በስፋት የምንሰራበት ነው። በሶስተኛ ደረጃ በማህበራዊ አንድነት በትብብርና በጋራ ማደግን ተግባራዊ የማድረግ አራተኛው ሐሰተኛ ትርክቶችን በማዳፈንና አብሮነትን በሚያጠናክሩ የጋራ ድልድዮች ላይ እንደሚቆምም ፓርቲው አስቀምጧል። ችግሮችን በአፈሙዝ ለመፍታት መሞከር ድቀትና ውድቀት እንጂ ውጤት እንደማያመጣ የተናገሩት የፓርቲው አባላት አሸናፊ ነጋና ግዛት አወቀ ይልቅስ መወያየት ዛሬን በአግባቡ ለመኖርና ነገን ለመትለምም የተሻለው አማራጭ መሆኑን ጠቅሰዋል። ሰባተኛው ሀገር አቀፍ ምርጫ የህዝብ አንድነት የሚዳብርበትና ሰላማዊ የምርጫ ጉዞ የሚስተዋልበት እንዲሆን እንሰራለን ብለዋል። ህዝባችንም ቢሆን እስካሁን ሲጠይቃቸው የነበሩ ነገሮች እንደዚህ አይነት ዲሞክራሲያዊ አካሄድ ችግሮችን በጠረጴዛ ጉዳይ እንዲፈታ ነው። ከጫካነት ወደ መድረካዊ ቀይሮ የምንፈልገውን ነገር መናገር ይሄ ትልቅ ለውጥ ነውና ከሀገራዊ መንግስትም ጋር ከክልል መንግስት ጋር ከወረዳ መንግስት ጋር አሁንም አብረን ከምንኖረው ከአማራ ህዝብ ጋር እጅና ጓንት ነን፣ በጋራ እንኖራለን። የአካባቢያችን ነባራዊ ሁኔታ የማህበረሰቡን ትስስር በሚያጠብቅ መንገድ ነው የቅማንትን ህዝብ ከወንድሙ የአማራ ህዝብ ጋር አብሮነት ላይ ነው ፎከስ የሚያደርገው። ምርጫው ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን በቃ
የመግባባት ድልድይ እንዲፈጠር ነው የምንሰራው። የቅዴፓ የምርጫ ምልክት እርግብ ስትሆን የሰላም ምልክት በመሆኗ ፓርቲው ሰላምን እንደሚያስቀድም ጠቅሷል። የመጀመሪያው ተግባር ከ18 ዓመት በላይ የሆነ ሁሉ ካርድ እንዲወስድ የማድረግ ስራ። ወደ 35 የምርጫ ክልሎች ነው የምንወዳደረው። በእነዚህ 35 እጩዎችን ለማቅረብ ሞክረናል። በእነዚህ የምርጫ ክልሎች ያቀረብናቸውን እጩዎች ለመምረጥ ሁሉም አካል ዝግጁ እንዲሆን እንፈልጋለን። ምርጫችን እርግብ ናት። እርግብ የሰላም ተምሳሌት ነች። እንደሚታወቀው ፓርቲው በምርጫ ቦርድ ሕግና ደንብ መሰረት በተለያዩ አካባቢዎች የምርጫ ቅስቀሳ እንደሚያደርግም ፍንጭ ሰጥቷል። በሰላም ግንባታ ዙሪያ የትምህርት ማህበረሰቡን ሚና ለማጎልበት ያለመ የውይይት መድረክ በጎንደር ከተማ ተካሂዷል። በመድረኩ ላይ የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ እንደገለጹት ሁሉም ባለድርሻ አካላት የሰላም ግንባታ ስራን በባለቤትነት እንዲሰሩ ዘርፈ ብዙ ተግባራት እየተከናወነ ስለመሆኑ ተናግረዋል። መንግስት ለሰላም መዋቅራዊ አደረጃጀት ከመዘርጋት ባለፈ የነበሩ አለመግባባቶችንና ቅራኔዎችን በዘላቂነት ለመፍታት አካታች ሀገራዊ ምክክር እንዲካሄዱ ምቹ ሁኔታ ስለመፈጠሩም አንስተዋል። ትውልዱ በመልካም ስነ ምግባርና እሴት እንዲታነጽ በትምህርት ቤቶች የሰላም ክበባትና በከፍተኛ የትምህርት ተቋማት ደግሞ የሰላም ፎረሞች በማደራጀት በሰላም ግንባታ ላይ እየተሰራ መሆኑን የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ተናግረዋል። ህዝቡ የሰላም ባለቤት ሆኖ በሰላም ግንባታው ሂደት ሚናውን እንዲወጣ የንቅናቄ ስራዎችን ከመስራት ባለፈ የሚፈጠሩ አለመግባባቶችን ለመከላከልና ለመቆጣጠር ከቅድመ ማስጠንቀቂያ ስራዎች ጀምሮ በትኩረት እየተሰራ ነው ብሏል። በሀገራዊ ማንነትና እሴቶች ብሔራዊ ጥቅሞችን ማስጠበቅና የጋራ ትርክትን ከማስረጽ አኳያ ከሃይማኖት ተቋማት ከሲቪል ማህበረሰብ ድርጅቶችና ባለድርሻ አካላት ጋር እየተሰራ መሆኑንም አመላክተዋል። የትምህርት ተቋማት እውቀትና ክህሎት ከማስረጽ ባለፈ በሰላም ግንባታ ላይ በትኩረት መስራት አለባቸው ያሉት ደግሞ በብልጽግና ፓርቲ የጎንደር ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ መኮንን ናቸው። በዜጎች መካከል የሚኖር መግባባት፣ አንድነትና የስብዕና ግንባታ ለመልካም መስተጋብር መጠናከር ያለው ፋይዳ የላቀ ስለመሆኑም አመላክተዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። በኩታ ገጠም የስንዴ ልማት የተሻለ ምርት ለማግኘት እየሰሩ መሆኑን በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ አርሶ አደሮች ተናገሩ። በወረዳው ከ8000 ሄክታር በላይ መሬት የበጋ መስኖ ስንዴ እየለማ እንደሚገኝ የምስራቅ ደንቢያ ወረዳ ግብርና ጽሕፈት ቤት ገልጿል። ኃይሉ ማሞ እንደሚከተል ያቀርበዋል። ለመስኖ ልማት አመች የመልክዓ ምድርና የውሃ አማራጮች ካላቸው የማዕከላዊ ጎንደር ዞን አካባቢዎች መካከል የምስራቅ ደንቢያ ወረዳና አካባቢው ተጠቃሽ ነው። በወረዳው በተያዘው የበጋ ወራት መስኖን በመጠቀም በርካታ አርሶ አደሮች የመስኖ ስራ ላይ ተሰማርተው ይገኛሉ። አሚኮ ምልከታ ባደረገበት የወረዳው ገበባ ቀበሌ አርሶ አደሮችም በኩታ ገጠም የስንዴ ልማት የተሻለ ምርት ለማግኘት እየሰሩ መሆኑን አረጋግጧል። ደሞዝ አለሙ እባላለሁ። የልማት ኮሚቴ ሰብሳቢ ነኝ። አባላቱ 34 ነው። 4 ሄክታር ተሩብ እናለማለን። ከዚህ በፊት ጥቅል ጎመን፣ ቲማቲም የተለያየ ስናርግ ነበር። አሁን ግን የቀበሌ ባለሙያችን መጣው በጋራ አርጋችሁ ስንዴ አልሙ፣ ስንዴ ይጠቅማን፣ ዘር የተወሰነ እናግዛለን ብለው በብዙ ጥረት ነው ወደዚህ ሊሳብ የቻለ አርሶ አደሩ። በዛ የተነሳ ይኸው ስንዴ እያለማን እንገናኛለን። ቄስ ዳዊት ካሳ እባላለሁ። በዝናብ የሚያመርተውና በመስኖ የሚመረተው የተለያየ ነው። ምክንያቱም ያን አትገድበውም። ዝናብ ሳትፈልገውም ሊዘንብ ይችላል፣ ሊያበላሽብህ ይችላል፣ ጎርፍም ጠርጎ ሊወስደው ይችላል። ይህ ግን በምንፈልገው ልክ በምንፈልገው መጠን መጥነን ሲጠመው ስለሆነ የምንሰጠው እህሉ ተስማምቶት አምሮበት እየታገልን ነው፣ እየሰራን ነው፣ ውሃን በአግባቡ እየሰጠን ነው። ከዚህ በፊት የመስኖ ልማት ልምዳቸው በተወሰኑ አትክልትና ፍራፍሬዎች ብቻ ተወስኖ የነበረ መሆኑን ያስታወሱት አርሶ አደሮቹ በግብርና ባለሙያዎች አነሳሽነት የጀመሩት የበጋ ስንዴ ልማት በብዙ መልኩ ተጠቃሚ እያደረጋቸው መሆኑን ተናግረዋል። የግብርና ምክረ ሀሳቦችን ተጠቅመው የተሻለ ምርት ለማግኘት እያከናወኑት የሚገኙ የበጋ መስኖ ስንዴ ተስፋ ሰጭ ውጤት ያለው መሆኑን ነው ያሳወቁት። ከዚህ በፊት ስናገኝ የነበረ በሄክታር በአማካይ ተግማሹ ቃዳ 5 ኩንታል እናገኝ ነበር። 4 ኩንታል ተኩል 5 ኩንታል እናገኝ ነበር። አሁን ግን ዘንድሮ ግን ያልፋን ብዬ ነው የምገምተው። ማለት አያያዙ የተለየ ነው። ከዛም ተወረዳም ባለሙያው አሉ ያግዙናን። የተለያየ ርጭት እርጩ እየተባልን እየረጨን እየተከታተልን ያለን። 1/4 ሄክታሩ ላይ 10 ኩንታል ምናምን ይወጣል። አሁን እዚህ ግማሿ ደግሞ 5 ኩንታል ይወጣልና አጥጋቢ ነው፣ ጥሩ ነው ላለው። በምስራቅ ደንቢያ ወረዳ በተያዘው የበጋ ወራት ከ8000 በላይ መሬት በመስኖ እየለማ እንደሚገኝ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሰለሞን ነጋ ተናግረዋል። ለበጋ የመስኖ ልማት የተሰጠው ትኩረት ከፍተኛ መሆኑን ኃላፊው አብራርተዋል። እንግዲህ እንደ ወረዳ አጠቃላይ የተያዘው በመደበኛ መስኖም በስንዴ መስኖም ወደ 7820 ሄክታር ነው እናለማለን ብለን አቅደን እየሰራን ያለ። አጠቃላይ አፈጻጸማችን ስናየው
8033 ሄክታር በመደበኛና በመስኖ ስንዴ መፈጸም የቻልንበት ሂደት ነው ያለው። መስኖ ስንዴን የእቅዳችን 103% የፈጸምንበት ሂደት ነው ያለው። የመደበኛ መስኖን ደግሞ 102% መፈጸም ችለናል። አጠቃላይ ባሉ በ28 ቀበሌዎች በ144 ክላስተር መስኖ ስንዴ ነው የፈጸምንበት ሁኔታ ነው ያለው። በወረዳው በመጀመሪያው ዙር የመስኖ ልማት የታየው ውጤት አርሶ አደሩ በስፋት በዘርፉ እንዲሰማራ መነሳሳት የፈጠረ መሆኑን የገለጹት ኃላፊው 2000 ሄክታር መሬት በሁለተኛው ዙር የመስኖ ልማት በወረዳው እየለማ እንደሚገኝም አረጋግጠዋል። 1950 ሄክታር በሁለተኛ ዙር መስኖ እናለማለን ብለን እቅድ ይዘናል ማለት ነው። እቅድ ይዘን እስካሁን 475 ሄክታሩ በሁለተኛ ዙር መስኖ ተሸፍኗል። ለዚህ የአፈር ማዳበሪያ ግብዓት አቅርቦት አለና ዞኑም በፈለግነው ሰዓት እያቀረበልን ያለው እንግዲህ ከመጀመሪያው አንደኛ ዙር መስኖ ወደ 17000 ኩንታል የአፈር ማዳበሪያ ነው የቀረበልና አሁን ደግሞ ወደ 4500 ኩንታል የአፈር ማዳበሪያ ለሁለተኛ ዙር መስኖ ቀርቦ ያለበት ሁኔታ ነው ያለው ማለት። ስለዚህ ሁለተኛ ዙር መስኖ ትንሽ የውሃ እጥረቶች አሉ፣ ውሃ የማጠር ሁኔታዎች ቢኖሩም ግን ሁለተኛ ዙር መስኖን እያስቀጠልን ያለንበት ሁኔታ ነው ያለው ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።